ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። ፈፊሩ ኢለላህ ወደ አላህ ሽሹ፣ ወደ አላህ እንሽሽ፣ ወደ አላህ እንመለስ፣ ተውበት እናድርግ፣ ወደ አላህ እንቃረብ፣ የከለከላቸውን እንከልከል፣ ያዘዘን እንታዘዝ። ምልክቶችን አላህ ብዙ እያሳየን ነው። በሀገራችን አፋር ላይ ያየነው የታየው የተሰማው እሳተ ገሞራ ከባድ ማስጠንቀቂያ ነው። ወረርሽኝ በሽታዎች ከባድ ማስጠንቀቂያ ናቸው። ዓለም ላይ የሚከሰቱ ነገሮች ከባድ ማስጠንቀቂያ ናቸው። ፈፊሩ ኢለላህ ወደ አላህ ሽሹ። መድኃኒቱ መፍትሄው ወደሱ መጠጋት ነው። መፍትሄው ማረን ማለት ነው። መፍትሄው ከሱ ጋር መታረቅ ነው። እያንዳንዳችን ጉድለታችንን እናውቃለን። እያንዳንዳችን ያበላሸነውን እናውቃለን። ያሳመርነውን እናውቃለን። ያሳመርነውን እንቀጥልበት፣ ያበላሸነውን ግን ተቆጥበን ወደ አላህ እንመለስበት። ፈፊሩ ኢለላህ ወደ አላህ ሽሹ በሚል ርዕስ ዛሬ ቆይታ እናደርጋለን። አላህን ምህረት መለመን፣ አላህን ወደ አላህ ንስሐ መግባት፣ ተውበት ማድረግ ሁሌም አስፈላጊ ነው። ሁሌም ነቢዩ ሰለላሁ ዐለይሂ ወሰለም በየቀኑ እስትግፋር ያደርጋሉ አይደል? አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢህ ወማ ተአኸር፣ ያለፈውን የወደፊት ወንጀል የማራቸው፣ ለዓለማት እዝነት አድርጎ የላካቸው፣ ጀነት የተመሰከረላቸው ነቢዩ ሰለላሁ ዐለይሂ ወሰለም በየጊዜው ረቢ እግፊር ሊ ይላሉ። እኔስ አንተስ አንቺስ እህቴ አደም ያመፁ ጊዜ ማለት የተከለከሉትን የተዳፈሩ ጊዜ ከባለቤታቸው ከሐዋ ጋር ነው ያችን ቅጠል በልተው ከጀነት የወጡ ጊዜ ኢብሊስም ከጀነት ወጣ፣ እነሱም ከጀነት ወጡ። ኢብሊስ አይ ጥመቱ ይሻለኛል ብለው ቀጠለ። አደምና ሐዋ ግን ምን አደረጉ? ቃላ ሁለቱም አሉ ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከንና ካላዘንክልን ለነኩነነ ሚነል ኻሲሪን ከካሳሪዎች እንሆናለን ብለው ወደ አላህ ተመለሱ። በወንጀላቸው አልዘወተሩ። ኢብሊስ ግን እምቢ ብሎ በወንጀሉ ዘወተረ። የአላህን ትእዛዝ አመፀ፣ ኮራ፣ ወደ ክህደትም ገባ። ከጀሃነም ሰዎችም ሆነ። እኛስ የኢብሊስን መንሃጅ ወይስ የአደምን? ያ ረብ ማረን ብለን መመለስ ወይስ በጥፋታችን ላይ መቀጠል? ሐቂቃ የምናያቸው ነገሮች ከባድ ደውል ነው። ደውሉን እኮ አላህ የረሕመቱ ብዛት ሁሌ ያሳየናል። አንዴ ግን ከመጣ ከባድ ነውና እንደው እንመለስ፣ ተውባ እናድርግ። ظهر الفساد في البر والبحر በባህሩም በየብሱም ምን ተደረገ? መከራው ተገለጸ። ለምን? ሊዩዚቀሁም ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል። መከራ የሚመጣው በወንጀል። ጭካኔ እያያችሁ ነው። የሰው እጅ ሲቆረጥ በመፍለጫ፣ ሰው ሲታረድ፣ ሰው ሲገደል፣ የጭካኔ ብዛት፣ የወንጀል አይነቶቹ በጣም በቃ ተበራክተዋል። ሙሲባዎች በጣም በዙ። በምን? ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል። ወለድ ላይ አብዛኞቻችን ተዘፈቀ። ሚዛን አብዛኛው ያጓድላል። የእናት አባት ሐቅ ይጣሳል። የአላህ ህግጋትን የሆነ ስልጣን ይዝና
ሂጃብን፣ ሰላትን፣ ኒቃብን ሊከለክል በሆነ ነገር ይሞክራል። እነዚህና መሰል ነገሮች ሲባባሱ ወንጀሎቹ ሲመጡ መከራው በባህር ላይ ይገለጻል። ظهر الفساد في البر والبحر በየብሱም በባህሩ ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል። ለምንድነው አላህ ያስከሰተው ከተባለ ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸዋል። ከፊሉን እንደሰራነው ወንጀል አይዘንም። ከፊሉን ጥቂት ያመጣና ኮርኮም ያደርገናል። ለምን ንቃ ፈፊሩ ኢለላህ ወደ አላህ ተመለሱ እያለ አላህ ማስጠንቀቂያ ደውል ነው። ለዓለሁም የርጅዑና ሊመለሱ ዘንድ አለ። ቁል ሲሩ ፊል አርዲ በምድር ላይም ሂዱ በላቸው። ፈንዙሩ ከይፈ ካነ ዓቂበቱ ለዚ ሚን ቀብል ከእናንተ በስተፊት የነበሩ ሰዎች መጨረሻቸው ምን እንደነበረ። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው አጋሪዎች ነበሩ። ተመልከታ ከእናንተ በስተፊት እና አድነ ሰሙድ በተራራ ላይ ያንን ፎቅ ያንን ቤት የገነቡ እድሜያቸው ረጃጅም ሰውነታቸው ግዙፍ የነበሩትን መጨረሻቸው ምን ነበር? እንዴት ነው ያወደምናቸው? እንዴት ነው ያጠፋናቸው? ተመልከቷ ከእናንተ በስተፊት የነበሩ ታሪክ ራሱን ይደግማል እንደሚባለው ይመጣባቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ እንደ ማስጠንቀቂያ ይነግሩናል። አብዱላህ ብን ዑመር ረዲየላሁ ዐንሁማ ቃል ምን ይላሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ወደኛ ዞር አሉ። ፈቃል ብሎም አሉ ያ ማዕሸረል ሙሃጅሪን እናንተ ሙሃጅሮች ወይ ስደተኞች ወይ አሉ እናንተ ሙሃጅሮች ወይ ስደተኞች ወይ ኸምሱን አምስት ነገር ኢዘ ብቱሊቱም ቢሂነ በእነሱ ነገር በምትፈተኑባቸው የምትሞክሩባቸው ናቸው። ወአዑዙ ቢላሂ አን ቱድሪኩሁነ እንዳገኛችሁም እንዳትቀርቡም ደግሞ በአላህ እጠበቃለሁ። አምስት ነገሮች ለም ተظهር الفاحشة في قوم ፋሂሻ ዝሙት በሰዎች ላይ በህዝቦች አይስፋፋም ሐታ يعلن بها ያንንም ደግሞ ግልጽ የሚያደርጉ ከሆነ ኢላ ፈሻ ፊህም الطاعون በእነሱ ላይ ወረርሽኝ በሽታዎች ይዛመታሉ ይመጣሉ። ሱብሃንአላህ ዝሙት ዛሬ ቀላል አሉ። ዝሙቱ ቀላል ሆኗል። መራቆት ቀላል ሆኗል። ሀያ የሚባል ነገር የለም ጠፋ። ይህ ሲመጣ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይበዛል? ወረርሽኝ በሽታዎች ተላላፊ በሽታዎች ይዛመታሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወልአውጃዑ በሽታዎች አለቲ ለም ተኩን መደት ፊ አስላፊሂም አለዚነ መደው እነዛ ከእናንተ በስተፊት የነበሩ ህዝቦች ላይ ያለፉ ህዝቦች ላይ የሌለ ያልተከሰተ በእናንተ ላይ ይከሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ሲበዛ? ዝሙት ሲበዛ። ወለም የንቁሱል ሚክያለ ወልሚዛን ሰዎች ስፍርንና ሚዛንን አያጓድሉም ኢላ ኡኺዙ ቢሲኒን በድርቅ የተያዙ ቢሆን እንጂ አሉ። ወሽደቲል መኡና የኑሮ ውድነት የተጨናነቀ ኑሮች የሚመጡት ሚዛን በማጉደል እንደዚሁም ደግሞ ስፍርን በማጉደል ነው። ወጀውር ሱልጣን ዐለይሂም በእነሱ ላይ አምባገነን መሪ ይደረግባቸዋል አሉ። ወለም የምነው ዘካተ አምዋልህም የገንዘባቸውን ዘካ ደግሞ አይከለክሉም ኢላ ሙኒዑል ቀጥረ ሚነ ሰማዕ ከሰማይ ዝናብን የተከለከሉ ቢሆን እንጂ አሉ። ዛሬ ዘካ ቆንጥሮ ይሰጣል። 1 ሚሊዮን ከወጀበበት 100 ሺህ ብር ይወረውርና ዘንድሮ ብዙ አወጣ ይላል። 900 ሺህ ብር ዕዳ አለብህ። ያ ዕዳ ደግሞ ዱንያ ላይ አስበህ ካልሰጠኸው ገንዘብህ እባብ ሆኖ ይመጣል ነገው መልቂያማ። ከዚህ ነካክሳል። እኔ ነኝ ገንዘብህ ያወፈርከኝ ያጠበደልከኝ አንተ ነህ እያለ በገንዘቡ በእባብ በዘንዶ መልክ መጥቶ ያሰቃየዋል። ግን የገንዘባቸውን ዘካ ይከለክሉ ከሰማይ ምን የተከለከሉ ቢሆን እንጂ ዝናብን አሉና ወለውላ البهائم እንስሳቶች ባይኖሩ ኖሩ ለም ይምጠሩ ባልተጠጡ ነበር። ነገር ግን አላህ ለእንስሳቶች አውርደዋል።
ወለም የንቁዱ አህደ አላህ ወአህደ ረሱሊሂ የመልእክተኛውን የአላህን ቃል ኪዳን አያፈርሱም ኢላ ሰለጠ አላሁ ዐለይሂም አዱወ ሚን ገይሪሂም ከነሱ ውጭ ያለን አላህ ጠላት ቢሰልጥባቸው ቢሆን እንጂ የአላህን ቃል ኪዳን አፈረስ ነው፣ የነቢዩን ቃል ኪዳን አፈረስ ነው። ምን ይመጣል? ከነሱ የሆነ ጠላት ይሾምባቸዋል። ፈአኸዙ ባዕደ ማ ፊ አይዲህም በእጆቻቸው ያሉትን የተወሰነውን ይነጥቋቸዋል። ወማ ለም ተሕኩም አኢመቱሁም ቢኪታቢላህ ህዝቦች በአላህ ኪታብ ማይፈረዱ ከሆነ ወየተኸየሩ ሚማ አንዘለላህ አላህ ባወረደው ነገር የሚያማርጡ ከሆነ ኢላ ጀዐለ አላህ እነሱ ላይ ያደርግባቸዋል ባእሰሁም በይነሁም በማዕከላቸው እርስ በራሳቸው እንዲጣሉ ችግር ያመጣል። ዛሬ ሱብሓነላህ የአላህ ህግ ለየት ነው የሚሄደው። ባልና ሚስት ሲጋቡ በሸሪያ ነው፣ ሲፋቱ እሷም ንብረት ካላት ወንድየው ሸሪያ ፍርድ ቤት አይልም፣ ዓለማዊ ፍርድ ቤት ይላል። ለምን? ገንዘቧን ሊወስድባት። የእሷ ሀቅ ያለነውን ለመውሰድ ዓለማዊ ፍርድ ቤት ትላለች፣ ሸሪያ ፍርድ ቤት አትልም። ያማርጣሉ፣ የትኛው ነው የሚጠቅመኝ እንጂ የአላህ ህግ ስለሆነ አይሉ፣ ከጥቅማቸው ጋር ይሄዳል። የዛ ጊዜ እርስ በርስ ይመጣል። ስለዚህ በላዎች የተለያዩ ነገሮች የሚመጡት የኛ ወንጀል ነው። ወንጀል በዛ፣ ወንጀል ተበራከተ፣ ቀላል ሆነ። እናትና አባት ዝቅ ተደርጎ እየተመለከቱ ነው፣ እየተዋረዱ ነው። ዝም በል ምን ታውቃለህ ኋላ ቀርነ እየተባለ ነው። አባት ደክሞ ለፍቶ ያበላ ያጠጣ ያስተማረ አባት 9 ወር እንደዛ አርግዛ ተሸክማ ጭንቅ ምከራው ምኑ በስቶባት ጽንሱ እንዳይጎዳባት ተጨንቃ አመጣ የወለደች እናት አንቺ ኋላ ቀረነሽ ትባላለች። ሐቋ ተገፈፈ። እንደዚህ አይነት ነገሮች ሲበዙ አላህ ይቆጣል፣ አላህ ይቆጣል። ስለዚህ እስቲ ወደ ቀልባችን እንመለስ፣ ስሜታችን ወርውረው ወደ አላህ እንመለስ። ምልክት ነው እያየን ያለ ነው። በድንገት ጓደኛህ አልሄደም? እስቲ በዚች ወር እናስባ፣ ስንት ጓደኞቻችን ሄዱ? በዚች ወር እናስባ፣ ስንት ዘመዶቻችን ሄዱ? በዚች ወር እናስባ፣ ስንት ጎረቤቶቻችን ሄዱ አሉ። ይመጣል። ምን? መውቱል ፉጃ፣ ድንገተኛ ሞት የቂያማ ምልክት ነው። ሁላችንም ጠራርጎን ይሄዳል። ቀብር ሁሌ ክፍት ናት። ጭማሪ ነው የምትፈልገው። እንገባለን አይቀርም። ግን ስገባ ምን ይዤ ነው? እንዲሁ እንደተጨማለኩ ልሂድ? እንዲሁ እንደ ወንጀሌ ልሂድ? አላህ እንደተቆጣብኝ ልሂድ? ወደ አላህ እንመለስ። አላህን ይቅርታ እንጠይቅ። መሐሪ የሆነ ጌታ ነው። ስንመለስ ደግሞ ሱብሓነላህ እጅጉን የሚደሰት ጌታ ነው። ማን? አላህ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሂነ የቱብ ኢለይህ። አላህ እኮ በባሪያው ተውበት እጅጉን የሚደሰት ነው። ባሪያው ወደ እሱ በተመለሰ ሰዓት ሚን አሐዲኩም አንዳችሁ ካነ ዐላ ራሒለቲሂ ቢአርዲን ፈላቲን ለጥ ባለ ሜዳ ላይ በመጓጓዣ ላይ የሄደ ፈንፈለተት ሚንሁ ከሱ ፈረጠጠችበት፣ ጠፋችበት። ወዐለይሃ ጠዓሙሁ ወሸራቡሁ ሚበላው የሚጠጣው እሷ ላይ ነው፣ ስንቁን የጫነው። ፈዐይሰ ሚንሃ ከሷም ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ላይ መጣና ፈርተጀዐ ፊ ظልሃ ጥሏ ላይ ጋደም አለ በጎኑ። ወቀድ አይሰ ሚን ራሒለቲሂ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ሞት ከመጣብኝም እዚህ ይምጣብኝ ብሎ በቃ የመጨረሻ ነው። እንዳይመለስ የመጣበት ቦታ ሩቅ ነው፣ ወደ ፈለገው ቦታ እንዳይሄድም ሩቅ ነው። ተስፋ ቆርጦ ተቀመጠ። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን ዐንደሁ እቺ መጓጓዣው ፊት ለፊቱ ቆማ ያያታል። ቀና ሲል አለች። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንዲህ አለ፣ አላሁማ አላህ ወይ አንተ አብዲ አንተ የኔ ባሪያ ነህ፣ ወአና ረቡክ እኔ ደግሞ ጌታህ ነኝ አለ። ሐሳቡ ምን ነበር? አላህ ወይ አንተ ጌታዬ ይሁን ሊያረክልኝ አንተ ነህ። ግን ደስታው አሰከረውና ምን አለ? አላህ ወይ አንተ የኔ ባሪያ ነህ፣ እኔ ያንተ ጌታ ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሌላ ታፔላ አልለጠፉለትም፣ አላከፈሩትም። ታፔላ አልለጠፉለትም። ተጠንቀቅ፣ ወንድምህን ለማክፈር እንዳትሮጥ። ላኢላሃ ኢለላህ ያለ ወንድምህን ለማክፈር እንዳትሮጥ። መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሃተና ፈሁወ ሙስሊም ብለዋሉ ነቢዩ ሰለላሁ ዐለይሂ ወሰለም። የእኛን እርድ የበላ
ወደ ቂብላ ዞሮ ሰላታችን የሰገደ እሱ ሙስሊም ነው ብሏል። ቢስሚላህ አላሁ አክበር ብሎ ካረደ ሙስሊም ነው። ወደ ቂብላ ዞሮ ወደ ካዕባ ማለት የሰገደ 5 አውቃት ሰላት የሚሰግድ ሙስሊም ነው። ሌላ ስም እንዳሰጠው። ይህ ሰው እኮ የተናገረው ኩፍር ነው። አላህን ባሪያዬ ነህ እኔ ጌታህ ነኝ ማለት ኩፍር ነው አይደል? ኩፍር ነው። ግን ነብዩ ከፈረ አላሉ። ምን አሉ? አኽጣ ተሳሳተ ሚን ሽደቲል ፈርሒ በጣም ከመደሰቱ የተነሳ። አያችሁ ምንድነው የተፈለገው? አላህ ይህ ባሪያ ከተደሰተው የበለጠ ባሪያ ወደሱ ሲመለስ ይደሰታል። እኛ ስንመለስ የሚደሰት ጌታ ነው፣ ቂም ይዝ ጌታ አይደለም። የሁሉ ሰርተህ ዘለህ አይልህም። ና ነው ና ተመለስ፣ ና ወደኔ። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ወይ ሁላችሁም ወደ አላህ ትክክለኛ መመለስ ትክክለኛ ንስሐን ግቡ፣ ወደ አላህ ተመለሱ እያለ አላህ ጥሪ ያደርጋል። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን እናንተ አማኞች ወይ ሁላችሁም ወደ አላህ ተመለሱ። ለምን? ለዓለኩም ቱፍሊሁን ከምትፈሩት ነገር እንድትድኑ የምትፈልጉትን እንድታገኙ ለስኬት እንድትበቁ ወደ አላህ ተመለሱ። ሱረቱ ኑር ላይ የወረደችው መዲና ላይ ነው። ሰሓቦቹ ቤት ንብረታቸው ለዲናቸው ለአላህ ለምልክተኛው ብለው ጥለው መጥተው ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሁን ከተባለ እኔስ በቀን አይኔ ስንት ነገር ያያል፣ ጆሮዬ ስንት ነገር ይሰማል፣ ምላሴ ስንት ሰዎችን አቁስሏል፣ እጄ ደግሞ አሁን ቴክኖሎጂ ባመጣው እየጻፍኩኝ የስንቱን ቀልብ ነክቻለሁ። ወደ አላህ ልመለስ አይገባም? ይቅርታ ልጠይቅ አይገባም? ወደ አላህ ተመለሱ። ለምን? አላህ ስብሓነሁ ወተዓላ ምህረትን ይለግሳቸዋል። ወኢኒ እኔ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሓን እኔ ማህሪ ነኛል ወደ እኔ ለተመለሰ በእኔ ላመነ መልካም ሥራ ለሠራ ثم اهتدى ከዛም ቀጥኛው መንገድ ለተመራ። አዎ ወደ አላህ እንመለስ፣ መልካም ሥራ ላይ እንዘወትር። ለምን? ኢነል ሐሰናት ዩዝሂብነ ሰይአት መልካም ሥራዎች መጥፎ ሥራዎችን ያስወግዳሉ፣ ወንጀሎችን ያስወግዳሉ። ወንጀላችን እንዲማር ሰደቃ አብዛ። በላዎች ሲመጡ በእስቲግፋር በዱዓ በሰደቃ ነው ልንወጣቸው የሚገባው። ሰደቃ እናብዛ። በሚስጥር የሚሰጥ ሰደቃ የአላህን ቁጣ ታበርዳለች ተብሏል። መልካም መስራት መልካም የሚሰራ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ አወዳደቅ አይወድቅም አሉ። መጥፎ አወዳደቅ አይወድቅም መልካም የሚሰራ ሰው። አብዱላህ ኢብኑ አባስ እንደውም ቢወድቅ እንኳን መደገፊያ ያገኛል ይላል። አወዳደቃ መጥፎ አይሆንም። መን ዓሚለ ሷሊሃን ፈሊነፍሲህ መልካም የሰራ ለነፍሱ ነው ለራሱ ነው። ይጠቅማል፣ ለቀብር ቤት ይጠቅማል። ጭንቅ ባለበት ሰዓት በጥሩ ሰዓት ከአላህ ጋር ከተዋወቅ ያ ሰዓት የጨነቀ ሰዓት አላህ ይደርስልሃል። ወደ አላህ እንመለስ፣ ወደ አላህ እንሽሽ። ኢነላህ ተዓላ የብሱጡ የደሁ ቢለይል ነቢዩ ሰለላሁ ዐለይሂ ወሰለም አላህ በሌሊት እጁን ይዘረጋል። ሊየቱበ ሙሲኡ ነሃሪ ቀን ሲያምፁት የነበሩትን ሊምራቸው። ወየብሱጡ የደሁ ቢነሃሪ በቀንም እጁን ይዘረጋል። ሊየቱበ ሙሲኡ ለይል ለይል ሲያምፁት የነበሩትን ሊምራቸው። እስከ መቼ? ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ። አሁን በምስራቅ ትወጣለች፣ በምዕራብ ትገባለች። የቂያማ ምልክት በምዕራብ ትወጣለች። የዛኔ ፋይል ይዘጋል። ወደ አላህ ልመለስ፣ አንዴ ልስገድ፣ ምን ልበል፣ ፋይል ተዘግቷል። ትልቁ የቂያማ ምልክት ሲመጣ ፋይል ይዘጋል ማለት ነው። ስለዚህ ትናንሾች የቂያማ ምልክቶች በየጊዜው አላህ ያሳየን ነው። የነብዩ ሰለላሁ ዐለይሂ ወሰለም እኮ መላክ ራሱ የቂያማ ምልክት ነው። ሰለላሁ ዐለይሂ ወሰለም የቂያማ ምልክቶች በጣም እየታዩ ነው። ትናንሾቹ ጦርነት እንደሚበዛ፣ ዝሙቱ እንደሚበዛ፣ አስካሪ መጠጥ እንደፈለገ እንደሚሆን ብዙ የተነገሩ የቂያማ ምልክቶች ተከስተዋል። ትናንሾቹ እኛ እኮ ትልቁን መጠበቅ አይደለም። በቃ ሞት ከመጣብን እኮ የኛ ፋይል ተዘጋ። መልካም ስራ ከሌለኝ ኪሳራ ነው። ለምን? በመጥፎ ሐሌ ስለሄድኩኝ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የሚገርም ምክር መከሩ። ወደ አላህ እንድንመለስ እስትግፋር እንድናበዛ። እስትግፋር ርዝቅን ያሰፋል። እስትግፋር
ጭንቀትን ያስወግዳል። እስትግፋር ኑሯችን የተደላደለ እንዲሆን ያደርጋል። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ፈቁልቱ ይላሉ ማን? ኑህ ዓለይሂ ሰላም ህዝባቸውን ሲመክሩ ፈቁልቱ አልኳቸው፣ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ ሙባለጋ ነው፣ እርሱ እጅግ ሲበዛ መሃሪ የሆነ ጌታ ነው። እስትግፋር ካረጋችሁ ምን ይሰጣችኋል? ዩርሲሊ ሰማ ዓለይኩም ሚድራራ፣ ከሰማይ በተከታታይ ዝናብን አላህ ይለግሳቸዋል። ወዩምዲድኩም ቢአምዋሊን ገንዘብም ይለግሳቸዋል። ወበኒነ ወንድ ልጆችን፣ ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ጅረቶችና አትክልቶችንም ያደርግላቸዋል፣ ያንበሻብሻቸዋል። ለዚህም ነው ነቢዩ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ፣ እስትግፋርን ሙጭኝ አድርጎ ያ ረብ እያለ በየጊዜው ማረኝ ማረኝ የሚል አስተግፊሩላህ የሚል ምህረት የሚጠይቅ ሰው አላህ መውጫ ቀዳዳውን አላህ ያበጃጅለታል። ጭንቅ ካለው ነገሮችን ይከፋፍትለታል አሉ። ወሚን ኩሊ ሀሚን ፈረጃ፣ ሐሳብ ጭንቀት ካለው ያን ያስወግድለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰብበት ቦታ አላህ ያመጣለታል። እስትግፋር እናብዛ። ሐዲስ አልቁርስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ አላሁ ተዓላ አላህ እንዲህ አለ አሉ። አነስ ብን ማሊክ ነው የሚናገሩት ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለው። ቃለ አላሁ ተዓላ ሐዲስ አልቁርስ የብነ አደም አንተ አደም ልጅ ወይ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ እኔን ከከጀልከኝ ወደ እኔ ከተመለስ ገፈርቱ ለከ አላ ማ ካነ ሚንክ ወላ ኡባሊ አንተ ላይ ያለብህን ነገር በአጠቃላይ እምርልሃለሁ ምንም ሳይመስለኛል። የብነ አደም አንተ የአደም ልጅ ወይ ለው በለገት ዝኑቡከ የአንተ ወንጀል ቢደርስ ዐናነ ሰማ የሰማይ ጣሪያ አድማስ ቢደርስ ثم استغفرتኒ ከዛም ማረኝ ብለ ምህረት ከለመንከኝ ከጠየከኝ ገፈርቱ ለከ ለአንተ ምርልሃለሁ ወላ ኡባሊ ምንም ሳይመስለኝ። የብነ አደም አንተ የአደም ልጅ ወይ ለው አተይተኒ ቢቁራቢል አርድ ኸጣያ ምድርን የሚሞላ ወንጀል ይዘ እኔ ዘንድ ብትቀርብ ثم لقيتني ከዛም እኔን ብትገናኘኝ ላ ቱሽሪኩ ቢ ሸይአን በእኔ ላይ ምንም ሳታጋራ እኔ ዘንድ ከተገናኘህ ለአተይቱከ ቢቁራቢሃ መግፊራ ምድርን የሚሞላ ምህረት ይዤ እቀርባለሁ። አላህ እያባበለን ነው። እቺ ምድር እንዳልነበረች ትሆናለች፣ ሰማይ ትጠቀለላለች፣ ባህሮች ልክ ነዳጅ እንደተደረገባቸው እንደ እሳት ይነዳሉ ባህሮች። ያ ቀን ይመጣል። ምድር ሪከርድ ናት። እቺን የቁርአን አንቀጽ አንስቼ ፕሮግራም ልዝጋ። ሱረቱ ዘልዘላ አብዛኞቻችሁ የምታውቁት የቁርአን አንቀጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቀሩ። አባ ሁረይራ ረዲየላሁ ዐንሁ ሲናገሩ ቃል ቀራ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እቺን አንቀጽ አነበቡ። የውመኢዚን ቱሐዲሱ አኽባረሃ ምድር ያን ቀን ወሬዎቿን ትናገራለች። ሱረቱ ዘልዘላ ኢዛ ዙልዚለቲል አርዱ ዚልዛላሃ ምድር በኃይል መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ምድር ሸክሟን ባወጣች ጊዜ ወቃለል ኢንሳን የሰው ልጅ ይላል ማለሃ ምን ሆነች ባለ ጊዜ የውመኢዚን ያን ቀን ቱሐዲሱ አኽባረሃ ወሬዎቿን ትናገራለች የሚለውን አንቀጽ የውመኢዚን ቱሐዲሱ አኽባረሃ ሲቀሩ ከዛ ነቢዩ ቀሩና ምን አሉ? አተድሩነ ማ አኽባረሃ የእሷ ወሬዎቿ ዜናዎቿ ምን እንደሆነች ታውቃላችሁን አሉ። ሰሓቦቹም ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው አዋቂ ናቸው እኛ አናውቅም። ቃል ፈኢነ አኽባረሃ የእሷ ዜናዎቿ እኮ አንተሽሀደ ዐላ ኩሊ አብድን አው አመቲን በአላህ ወንድ ባሪያ ወይም ሴት ባሪያ መመስከሯ ነው። ቢማ አሚለ ዐላ ظህሪሃ ከእሷ ጀርባ ላይ የሰራውን። አሁን ከምድር ጀርባ ነን፣ እሷ ላይ እንንቀሰቀሳለን። የሰገደንም ሰግደዋል፣ ኸምር ቤት የሄደንም ኸምር ቤት ሂደዋል፣ ዝሙት የሰራባትንም ዝሙት ሰርተዋል፣ መጥፎ ነገር ያደረገባትን በአጠቃላይ ሪከርድ ታደርጋለች፣ ትመሰክራለች። ሚሞሪ ፉል የለም፣ ብርሃን የለም፣ አይታይም፣ ካሜራ የለም። እሷ እያንዳንዱን ሪከርድ አድርጋ የውመል ቂያማ ታመጣለች። ተቁል ትላለች አሚልተ ከዛ ወከዛ ፊ የውሚ ከዛ ወከዛ አንተ እንደዚህ ሰርታል፣ በዚህ ቀን በዚህ ሰዓት ይሄንን አድርገዋል። ፈሃዚሂ አኽባሩሃ
ይህ ነው የሷ ወሬዎቿ አሉ ረዋሁ ትርሚዚ። አዎ እቺ ምድር እኛ ላይ የምትመሰክር ናት። አለም ነጃሊል አርض ኪፋታ ምድርን ሰብሳቢ ያላደረግናትን አህያአን ወአምዋታ በህይወት ኖራችሁ ሞታችሁ በህይወት ኖሮ የሰበሰበችን እንንቀሳቀሳለን። ስንሞትስ ምድር ውስጥ መሰበሰበን ሷራት ቀብር ውስጥ ሱብሃንአላህ። የቀብር ቤታችንን እናሳምረው። ሪከርድ እንዳታደርግብን መልካም ሪከርድ እንድታደርግልን እንስራ። በላው በስተዋል ወደ አላህ እንመለስ። የሰው ሐቅ ያለብን እንመልስ። ከእናት ከአባታችን ጋር እናሳምር። መልካም ነገር ወደኛ እንዲመጣ አላህን እንማጸን። መጥፎ ነገር እንዲያስወግድልን እንማጸነው። ወደሱ እንመለስ። የዛሬው መልእክቴ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ አላህ ያድርገን። እዚህ የተከበረው ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። በላውን አላህ ያንሳልን። በላውን አላህ ያንሳልን። በወንጀላችን ምክንያት የሚመጡ በላዎች ብዙ አሉ። አላህ ያንሳልን። አላህ ይታረቀን። አላህ ይቅር ይበለን። አላህ ይቅር ይበለን። ወደሱ በትክክለኛው መንገድ የምንመለስ አላህ ያድርገን። የሱን ውዴታ አላህ ይለግሰን። የነብዩን ውዴታ አላህ ይለግሰን። የእውነት ወዳጆች አላህ ያድርገን። ለሱ ብለን ተሰባስበናል። ነገም የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። እንደው አሟሟቱ ከመጥፎ አሟሟት አላህ ይጠብቀን። ከመጥፎ ኻቲማ አላህ ይጠብቀን። ኻቲማችንን አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። የታመሙ ቤተሰቦቻችንን አላህ ያሽርልን። አልጋ ቁራኛውን አላህ ያስነሳው። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። በየቦታው የሚሰማውን ጭቅጭቁን፣ እንደዚሁ ንትርኩን፣ ጦርነቱን አላህ ያንሳልን። ሰላሙን አላህ ያምጣልን። ሙስሊም ተማሪዎቻችን አላህ ይጠብቃቸው። እህቶቻችን አላህ ይጠብቃቸው። በሂጃባቸው በሰላታቸው በየጊዜ የሚንገላቱትን አላህ ይጠብቃቸው። ጥንካሬያቸውን አላህ ይስጣቸው። እኛም ከነሱ ጎን የምንቆም አላህ ያድርገን። ይህንን አዋጅ ይህንን መመሪያ በየጊዜ የሚያመጣውን አላህ አደብ ይስጠው። አላህ አደብ ይስጠው። እምቢ ካለ ደግሞ ያንሳው። እምቢ ካለ ከቦታው አላህ ያንሳው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.